ኦሪት ዘኍልቍ ምዕራፍ 5 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለምጻሙን ሁሉ ፈሳሽ ነገርም ያለበትን ሁሉ በሬሳም የረከሰውን ሁሉ ከሰፈሩም እንዲያወጡ እዘዛቸው። ወንዱንና ሴቱን አውጡ። እኔ በመካከሉ የማድርበትን ሰፈራቸውን እንዳያረክሱ ከሰፈሩ አውጡአቸው። የእስራኤልም ልጆች እንዲሁ አደረጉ፣ ከሰፈሩ አወጡአቸው። እግዚአብሔር ሙሴን እንደ ተናገረው የእስራኤል ልጆች እንዲሁ አደረጉ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ወንድ ወይም ሴት የእግዚአብሔርን ትእዛዝ ይተላለፍ ዘንድ ሰው የሚሠራውን ኃጢአት ቢሠራ፣ በዚያም ሰው ላይ በደል ቢሆን፣ በሠራው ኃጢአት ይናዘዝ፣ የወሰደውንም በሙሉ ይመልስ፣ አምስተኛውንም ይጨምርበት፣ ለበደለውም ሰው ይስጠው። ነገር ግን ይመልስለት ዘንድ ሰውየው ዘመድ ባይኖረው ስለ በደል ለእግዚአብሔር የሚመልሰው ነገር ለካህኑ ይሁን። ይህም ስለ እርሱ ማስተስረያ ከሚደረግበት አውራ በግ በላይ ይጨመር። የእስራኤልም ልጆች ለካህኑ የሚያቀርቡት የተቀደሰ የማንሣት ቍርባን ሁሉ ለእርሱ ይሁን። የተቀደሰ የሰው ነገር ሁሉ ሰውም ለካህኑ የሚሰጠው ሁሉ ለእርሱ ይሁን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ የማንኛውም ሰው ሚስት ከእርሱ ፈቀቅ ብትል፣ በእርሱም ላይ ብትበድል፣ ከሌላም ሰው ጋር ብትተኛ፣ ከባሏም ዓይን ቢሸሸግ፣ እርሷም ተሰውራ ብትረክስ፣ ምስክርም ባይኖርባት፣ በምንዝርም ባትገኝ፣ በባልዋ ላይ የቅንዓት መንፈስ ቢመጣበት፣ እርሷም ስትረክስ ስለ ሚስቱ ቢቀና፣ ወይም እርሷ ሳትረክስ የቅንዓት መንፈስ ቢመጣበት፣ ስለ ሚስቱም ቢቀና፣ ያ ሰው ሚስቱን ወደ ካህኑ ያምጣት። የኢፍ መስፈሪያም 10ኛ እጅ ገብስ ዱቄት ቍርባን ስለ እርሷ ያምጣ፣ የቅንዓት ቍርባን ነውና፣ የኃጢአትንም የሚያሳስብ የመታሰቢያ ቍርባን ነውና። ዘይት አያፍስስበት፣ ዕጣንም አይጨምርበት። ካህኑም ያቀርባታል፣ በእግዚአብሔርም ፊት ያቆማታል። ካህኑም የተቀደሰ ውኃ በሸክላ ዕቃ ይወስዳል። ካህኑም በማደሪያው ውስጥ ካለው ትቢያ ወስዶ በውኃ ላይ ይረጨዋል። ካህኑም ሴቲቱን በእግዚአብሔር ፊት ያቆማታል፣ የሴቲቱንም ራስ ይገልጣል። በእጇም ለመታሰቢያ የሚሆነውን የእህል ቍርባን ለቅንዓት ቍርባን ያኖራል። በካህኑም እጅ እርግማንን የሚያመጣው መራራ ውኃ ይሆናል። ካህኑም ያምላታል፣ ሴቲቱንም እንዲህ ይላታል፣ ሌላ ወንድ አልተኛሽ፣ ባልሽንም አልተውሽ፣ ራስሽንም አላረከስሽ እንደሆነ እርግማንን ከሚያመጣ ከዚህ መራራ ውኃ ንጹሕ ሁኚ። ነገር ግን ባልሽን ትተሽ ረክሰሽ እንደሆነ ከባልሽም ሌላ ከወንድ ጋር ተኝተሽ እንደሆነ ካህኑም ሴቲቱን በመርገም መሐላ ያምላታል። ካህኑም ሴቲቱን እግዚአብሔር ጭንሽን እያሰለሰለ ሆድሽንም እየነፋ እግዚአብሔር ለመርገምና ለመሐላ በሕዝብሽ መካከል ያድርግሽ፣ እርግማንንም የሚያመጣ ይህ ውኃ ወደ ሆድሽ ይግባ፣ ሆድሽንም ይንፋው፣ ጭንሽንም ያበስብሰው ይላታል። ሴቲቱም አሜን አሜን ትላለች። ካህኑም እነዚህን መርገሞች በሰሌዳ ይጽፈዋል፣ በመራራውም ውኃ ይደመስሰዋል። እርግማን የሚያመጣውንም መራራ ውኃ ለሴቲቱ ያጠጣታል። የእርግማኑም ውኃ በገባበት ጊዜ መራራ ይሆናል። ካህኑም የቅንዓቱን የእህል ቍርባን በሴቲቱ እጅ ይወስዳል፣ የእህሉንም ቍርባን በእግዚአብሔር ፊት ይወዘውዘዋል፣ ወደ መሠዊያውም ያመጣዋል። ካህኑም ከእህሉ ቍርባን 1 እፍኝ ሙሉ ለመታሰቢያ ወስዶ በመሠዊያው ላይ ያቃጥለዋል። ከዚያም በኋላ ለሴቲቱ ውኃውን ያጠጣታል። ውኃውንም ካጠጣት በኋላ እንዲህ ይሆናል፣ ረክሳና በባልዋ ላይ አመንዝራ እንደሆነች እርግማንን የሚያመጣው ውኃ ገብቶ መራራ ይሆንባታል። ሆድዋም ይነፋል፣ ጭንዋም ይሰለስላል። ሴቲቱም በሕዝብዋ መካከል ለመርገም ትሆናለች። ያልረከሰች ያለ ነውርም እንደሆነች ንጹሕ ትሆናለች፣ ልጆችንም ታረግዛለች። ሴት ባልዋን ትታ በረከሰች ጊዜ ወይም በሰው ላይ የቅንዓት መንፈስ በመጣበት ጊዜ ስለ ሚስቱም በቀና ጊዜ የቅንዓት ሕግ ይህ ነው። ሴቲቱንም በእግዚአብሔር ፊት ያቁማት፣ ካህኑም እንደዚህ ሕግ ሁሉ ያድርግባት። ሰውየውም ከኃጢአት ንጹሕ ይሆናል፣ ሴቲቱም ኃጢአትዋን ትሸከማለች።